እሺ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁኝ። እንደምን አላችሁ? እንደምን ከረማችሁ? እንኳንም አደረሳችሁ። የጌታ ስም የተባረከ ይሁን። የእግዚአብሔር የአምላካችንን ቃል ከሁለት ቦታ ላይ በማንበብ የእግዚአብሔርን ቃል አብረን መከፋፈል እንጀምራለን። ፈቃደኛ ከሆናችሁ አጫጭር የምንባብ ክፍሎች ለማንበብ በእግሮቻችን ብንቆም ደስ ይለኛል። አሁን ያለንበት ሲዝን ወቅቱ የትንሣኤ በዓል የሚከበርበት ወቅት ስለሆነ ከዛው መንፈስ አንወጣም። ጌታን የምናመሰግንበት ነው የሚሆነው። የመጀመሪያው የማነበው የመጽሐፍ ቅዱስ ክፍል የሚገኘው ዘፍጥረት ምዕራፍ 29 ላይ ነው። ከቁጥር 31 ጀምሮ እስከ ቁጥር 35 ያለ ክፍል ነው። ሁለተኛው ደግሞ የምናነበው የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 5 ቁጥር ከ6 እስከ 7 ያለ ክፍል ነው። እስከ 8 ያለ ክፍል ነው። የመጀመሪያውን እናነባለን በጌታ ስም። የዘፍጥረት መጽሐፍ ምዕራፍ 29 ከቁጥር 31 እስከ 35። እግዚአብሔርም ሊያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ሊያም ወንድ ልጅንም ወለደች። ስሙን ሮቤል ብላ ጠራችው፣ እግዚአብሔር መከራዬን አይቷልና እንግዲህም ወዲህ ባሌ ይወደኛል ብላለችና። ደግሞም ጸነሰች፣ ወንድ ልጅም ወለደች። እንደተጠላሁ እግዚአብሔር ስለሰማ ይህን ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው። ቁጥር 35 ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህ ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህ ስሙንም ይሁዳ ብላ ጠራችው። መውለዷንም አቆመች። ሮሜ ምዕራፍ 5 ከቁጥር 6 እስከ 8 ደግሞ እናነባለን። አዲስ ኪዳን ሄደን ሮሜ ምዕራፍ 5 ከቁጥር 6 እስከ ቁጥር 8። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ደካሞች ሳለን ክርስቶስ ስለኛ ሞቷል። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳናል። እንጸልያለን። እግዚአብሔር የዘላለም አምላክ፣ ስለዚህ ማለዳ ክብር ምስጋና ላንተ እንሰጠሃለን። አሁን የምንቀርበው ጌታ ሆይ ቢሰማንም ባይሰማንም ሁልጊዜ እውነት ስለሆነ ብናምነውም ባናምነውም ሁሌ ታመነ ወደ ሆነው እግዚአብሔር ሆይ ዓለምን ወደ ሠራህበት፣ እኛን ወደ አዳንክበት፣ የማዳን ዕቅድ ወደ ተገለጠበት የጽድቅ ቃልህ ነውና እያንዳንዳችን ጆሮቻችን ተከፍተው ቃል እንድንሰማ ጸጋ እንድትሰጠን እንጠይቀሃለን። ጌታ ሆይ በቤተ ክርስቲያን ውስጥ አንተ ትሰራለህ፣ አንተ ትናገራለህ። በመንፈስህ 2 3 ሆናችሁ በስሜ በተሰበሰባችሁበት በዚያ በመካከላችሁ እገኛለሁ ያልክ አምላክ በቀጣዮቹ ደቂቃዎች ደግሞ በቃል እውነት እያንዳንዳችንን ተናገረን። ጌታ አምላካችን ሆይ ስርዓቶችን አድርገን ጌታ ሆይ ለአእምሯችን እርካታ ልማዳችንን ለማሳካት ሳይሆን በእርግጥ ካንተ ጋር ለመገናኘት በዚህ አለንና ሁላችን ከዚህ ዓላማ ውጭ ዓላማ ብሎ ያለ ሰው ካለም ዓላማው እንዲስተካከል እያገዝክ ለእያንዳንዳችን ድምፅ እንድታሰማን እንጸልያለን። ወደ ያው ቃል ጆሮቻችን ይከፈቱ። በቃል እውነት እያንዳንዳችን ዳሰን
መንፈስ ቅዱስ ሆይ እያንዳንዳችንን ንካን። አንተ ሕያው አምላክ እንደሆንክ የምትሰራም እንደሆንክ እናምናለን። ጌታ አምላካችን ሆይ ለመናገር ደግሞ የቆምኩትን ደካማውን ባሪያህን በጸጋህ ደግፈኝ። ጊዜው ያንተ ጊዜ ይሁን። በመካከላችን ከፍ ከፍ በል። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያውና ታላቅ ስም አሜን። ትቀመጣላችሁ። እግዚአብሔር ይባርካችሁ። የምናገርበትን ርዕስ ምናልባት ወደ በኋላ መጥቼ ልነግራችሁ እችላለሁ፣ ግን እንዲሁ እንደው ሳይገባችሁ የሚቀር አይመስለኝም። በግምት በዋናነት እንደ ባለ ታሪክ አድርጌ የማያት መጀመሪያ ላይ ያነበብኩት ክፍል ላይ ያለችን ሴት ታሪክ ይሆንና ግን የዚች ሴት ታሪክ ከመስቀሉ ስራ ጋር በጣም ይዛመድብኛል። ቅድም ስናነብ እንደተመለከታችሁት የዘፍጥረት መጽሐፍ ምዕራፍ 29 ቁጥር 31 ላይ እግዚአብሔር ሊያ የተጠላች መሆኗን ባየ ጊዜ ማህፀኗን ከፈተላት የሚል ቃል አለ እና በተለያየ እንትን ላነበው ስፈልግ ይሄን ክፍል የተጠላች የሚለው ቃል ያልተፈለገች ብለው ያሉት ተርጓሚዎች ቢኖሩም ግን በትክክል ግን ስርወ ቃሉ ሊያ የነበረችበትን ሲቹዌሽን ሁኔታ የሚያሳይ ነው። የተጠላች ነበረች። እንደ መጥፎ ገድ እንደ መጥፎ እድል በቤተሰብ ውስጥ የታየች ነበረች። ምክንያቷ ምን እንደሚሆን ባናቀውም ማለት ነው። አንዳንዶች በህመም የተወለደች ነች ይላሉ። አንዳንዶች ከተለያየ ነገር ጋር ያገናኛሉ። ወደዛ ግን ሳልገባ ሊያ አነሳሷ ከዚህ ጋር ነው የተነሳችው። አነሳሷ እኛ ኢቫንጀሊካልስ እኛ ወንጌላውያን በመጽሐፍ ቅዱስ ውስጥ ያሉ ቅዱሳንን አንዱ የማናመልክበት ወይም ደግሞ አንዱ የቅዱሳን አምልኮ የማንቀበልበት ምክንያት መጽሐፍ ቅዱስ ውስጥ ያሉ ሰዎችን ስንመለከት ከድካማቸው ውጭ እና እግዚአብሔር በጸጋው በእነሱ ውስጥ ከሰራው አስደናቂ ስራ ውጭ ሰዎች ውስጥ የሚማርክ ነገር አናገኝም። እውነት ለመናገር ለምሳሌ አባታችንን ያዕቆብ የእስራኤላኖችን አባት ያዕቆብን ስትመለከቱት አንድም የሚማርክ ታሪክ እንዳልነበረው እንመለከታለን። ከልጅነቱ ጀምሮ ህይወቱ በብዙ ችግር የተሞላ ልጅ እንደነበር እናውቃለን። 12ቱን የእስራኤል ነገዶችን ታሪክ ስንመለከት የሚገርማችሁ እያንዳንዳቸው ምናልባት ዮሴፍ ላይ ከምናየው የጽድቅ ህይወት በስተቀር የሚያስመሰግን ስራ ያልነበራቸው ናቸው። ግን ሁሌ ሊመለክ የሚገባው እግዚአብሔር ከተበላሸ ነገር ውስጥ መልካም ነገር ያወጣል። እነኚህ ሰዎች ይወጥሩ አይደለም። አሁን ከእስራኤል ነገድ አባቶች መካከል ከአባቱ ሚስት ጋር የተኛ ሰው አለ ብዬ ባስታውሳችሁ ምን ይሰማችኋል? ሮቤል የሚባለው አባት እንደዛ አድርጓል። ከነገድ አባቶች መካከል ይሁዳ የሚባለውን ሰው ባነሳና ታሪክ ብነግራችሁ ምን ይመስላችኋል? ወንድሙን በገንዘብ ሸጧል። እኔ በሱስ የተጠመዱ ዱርዬዎች ወንድም ሲሸጡ አላቅም። ኪስ ሲያውልቁ የእናት ማቀነት ሲፈቱ አውቃለሁ እንጂ አላውቅም። እንደዛ አላቅም። እነ ስምዖንና እነ ሌዊ ሌሎችንም ስትመለከቷቸው አንድም ጽድቅ ያልነበረባቸው ሰዎች ናቸው። ግን እግዚአብሔር በጸጋው እነኝን ሰዎች ለውጦ ነበረ የእስራኤል መሰረት ፋውንዴሽን አድርጎ የሰራቸው። ይሄ የጸጋውን ባለጠግነት የጸጋውን ታላቅነት የሚያሳይ ነው። ዛሬ የምናነሳት እንግዲህ ባለ ታሪክ ቤተሰቧ ከዚች ሰው ውስጥ ምንም ነገር ሊወጣ አይችልም ብሎ የተዋት የጣላት ሪጀክትድ የተደረገች የተተወች ትመስላለች። ሊያ በሊያ ላይ የደረሰ በማንም ላይ አይድረስ። እንደሷ አይነት ህይወት ጅማሮ የነበረው ሰው የማግኘት በጣም ያስቸግራል። ግን የሚገርማችሁ ነገር ይችን ሴት ታላቅ ልዕልት አድርጎ ደግሞ እግዚአብሔር በጸጋው የባረካት ሴት ነች። ለምሳሌ መጽሐፈ ሩት ላይ ምዕራፍ 4 ላይ እንደዚህ የሚል ቃል አለ። አንድ ቃል ልውሰዳችሁና እዛ አንብበን እንመለሳለን።
አንድ ክፍል ላይ አልቆይም፣ ግን ሊያ ጋር ነው የምቆየው። ምዕራፍ 4 ቁጥር 11 ላይ ሩት የምትባል ሴት ከሞዓብ የመጣች ሴት ነች። በጣም አንዩዥዋል ነው። ሴትየዋ እስራኤላዊት አይደለችም። ቦዔዝ የሚባልን አንድን ቤተልሔማዊ ሰው ልታገባ ነው የመጣችበት። ታሪክ የሚገርም ታሪክ ነው። ግን ይችን ሴት ቦዔዝ ወደ ጋብቻ ከዚህ ሴት ጋር ሊገባ ባለበት ሰዓት እንደዚህ የሚል ቃል አለ። የከተማው ሴቶች ተሰበሰቡና ምርቃት ሲመርቁ እንደዚህ አሉ። እግዚአብሔር ይችን ወደ ቤት የምትገባውን ሴት ይላል፣ ሩትን ማለት ነው። ሞዓባዊት ነች፣ ልብ አድርጉ። እግዚአብሔር ይችን ወደ ቤት የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ሊያ ያድርጋት የሚል ምርቃት ይመርቃሉ። እኛ እንደምናስበው አይደለም ማለት ነው። የሊያ ሌጋሲ በእስራኤላውያን እናቶች ዘንድ ትልቅ ቦታ አለው ማለት ነው። የተጠላች፣ የተተወች፣ የማታምር፣ ምናልባትም ያልተፈለገች፣ ግን እግዚአብሔር በጸጋው ለውጧት የእስራኤልን ቤት የሰራች። ክብር ለእግዚአብሔር ይሁን። ሊያ የምትገርም እናት ነች። ወደ ትዳር ስትገባ እኔ አላውቅም፣ አባቷ በነገራችን ላይ የሊያን ሕይወት በጣም ካመሰቃቀለው ነገር አንዱ በጣም ገንዘብ የሚወድ አታላይ አባትና እንዲሁም ደግሞ በጣም ደግሞ ገንዘብ የሚወድ ከራሱ ውጭ ሌላ ነገር የማያስብ በዚህ ጊዜ ባል። በሁለት ዓለም ውስጥ ነው ብቅ ያለችው። ከገንዘብ ወዳድ አባት፣ ከራሱ ውጭ ለሌላ ሰው የማያስብ ባል። በእንደዚህ አይነት ሕይወት ውስጥ ነው ብቅ ያለችው እና ለያዕቆብ መዳሯን ትወቅ አትወቅ አላውቅም። መላምት ውስጥ አንዳንድ ሰዎች ይገባሉ፣ ግን እኛ አናውቅም። እኛ የምናውቀው አንድ ነገር ነው። ባል መጥቶልሻል ተባለች። እንግዲህ አንድ እንግዳ ቤታቸው ኖሯል። 7 ዓመት ሲገዛ ቆይቷል። መጨረሻ ላይ ይሄ እኛ ጋር ያለው ዘመዳችን የሆነው እንግዳ አንቺን ሊያገባሽ ነው ወይም አንቺን ለሱ ልንድር ነው ተባለች። ተሞሸረች። ሰርግ ተደገሰ። ድላለ። ያገባችሁ ሴቶች የሰርጋችሁ ቀን ምን እንደሚመስል እንዴት እንደምትዘጋጁ እናውቃለን፣ ታውቃላችሁ እናንተም። እና ሊያ መጨረሻ ላይ ወደ ሰርግ ተገባ። መጽሐፍ ቅዱስ እንደሚነግረን ያዕቆብ ሊያ መሆኗን ያወቀው በማግስቱ ነው ይላል። እንግዲህ በዚህ ፕሮሰስ ውስጥ ይሄ የላባ ብቻ ሴራ ነው ወይስ ሊያም ታቅ ነበር? በዚህ ውስጥ አናውቅም። መጽሐፍ ቅዱስ ከሳይለንት አርጊመንት ፍሮም ሳይለንስ እንለዋለን። መጽሐፍ ቅዱስ ካላለው ነገር መከራከር ስለሚሆንብን ሊያ ታውቃለች ብለን ግን አንገምትም። ለማንኛውም የማይወዳት ባል ቤት ገባች። ከዚያ በኋላ ላባ በጣም ተንኮለኛ ሰው ነው። በጣም ገንዘብ ወዳድ ነው። ምክንያት ያቀረበው ታናሽየዋ እያለች ታላቅየዋ ስለማትዳር ነው። አይዞህ አለና ያዕቆብን አረጋጋና ስለ ቀጣይ 7 ዓመታት ደግሞ ለትንሿ ትገዛለህ ብሎት ሊያ ጋ ማ ተደረበች? ራሔል ተደረበች። ትግሉ ጀመረ። ከባድ ትግል። ማናችሁም እህቶች ይሄን ትግል አሸንፋችሁ ለመውጣት ይቻላል ወይ ብላችሁ ብታስቡ ይቻላል ካላችሁኝ ይደነቃለሁ። እጅግ በጣም ትልቅ ፈተና። ግን የሊያን ሕይወት ስትመለከቱት ሊያ አንድ ነገር የቆረጠች ነች። እንዴት እንደመጣ ነገሩ እንዴት እንደዚህ አይነት ነገር ውስጥ እንደገባች ባላቅም ሁልጊዜ እግዚአብሔርን ይዛ መታገል ማለት እዛ ያለው አታላይ አባት ነው፣ እዚህ ያለው የማይወድ ባል ነው። ሊወድ የሚችል ሊረዳ የሚችል አጠገብ ሊቆም የሚችል አንድ ብቻ ነው። እሱን ይዞ መታገል ነው። አሁን የሊያን ሌጋሲ ስትመለከቱት እግዚአብሔርን ይዞ ሰው ከታገለ የማያሸንፈው ጦርነት የለም። ክብር ለእግዚአብሔር ይሁን። እግዚአብሔርን ይዛ መታገል ጀመረች። ትግሉ ጀመረ። የቤት ውስጥ ትግል ደግሞ በጣም ከባድ ነው። የቤት ውስጥ ትግል ያን ሰው በየቀኑ ነው የምታገኙት። እና ሊያ እግዚአብሔርን ይዛ መታገል ስትጀምር እግዚአብሔር ከሊያ ጋር ሲቆም ትመለከታላችሁ። በነገራችን ላይ አሁን እግዚአብሔር ራሔልን አይወድም ሊያን ይወዳል ወደሚል ነገር ውስጥ አለም የምገባው። አሁን ዛሬ የማወራው ስለ ሊያ ነው።
ስለተጠላችሁ በእግዚአብሔር ግን ስለተወደደችው፣ ስላልተፈለገችው በእግዚአብሔር ግን ስለተፈለገችው። እግዚአብሔርን ይዛ መታገል ስትጀምር ቅድም ያነበብነውን ታሪክ ተመልከቱት። ምዕራፍ 29 ቁጥር 31 ላይ እግዚአብሔርም ሊያ የተጠላች የሚለውን ቅድም እንዳልኳችሁ ያልተፈለገች ይሉታል አንዳንድ ሰዎች። ግን የዕብራይስጡ ቃል የሚያሳየው በእርግጥም ትጠላ ነበር፣ አትፈለግም። ለምን እንደሆነ በማናውቀው መልኩ ሊያ ያልተፈለገች ብቻ አለችም። እንደውም ቃሉ የሚያሳየው መጠላትን፣ ሪጀክሽንን ነው የሚያሳየው። እግዚአብሔር ማኅፀኗን ምን አደረገላት? ከፈተላት። በብሉይ ኪዳን ዘመን ማኅፀን ተከፈተ ማለት እግዚአብሔር ከአንድ ሰው ጋር ለመኖሩ ምልክት ነው። እግዚአብሔር ከእሷ ጋር እንዳለ ምልክት ማሳየት ጀመረ። እዚህ ጋር ጥንቃቄ አድርጉ። በአዲስ ኪዳን ግን ይሄ አይደለም። አሁን በዛኛው ኪዳን እንደዚህ አይነት ነገሮች የእግዚአብሔር መገኘት ምልክት ናቸውና ማኅፀኗን ከፈተላት ይላል። ሊያ ጸነሰች ይላል ቁጥር 32 ላይ። ወንድ ልጅንም ወለደች ይላል። ስሙን ሮቤል ብላ ጠራችው፣ እግዚአብሔር ምኔን አይቷልና ስትል። በነገራችን ላይ ለምን እንደሆነ አናቅም፣ እንዴትም እንደሆነ አናቅም። እግዚአብሔርን ያህዌ እያለች ነው የምትጠራው። የእግዚአብሔር ስም በሊያ ሕይወቱ ሲጠራ ያህዌ። የዚህ መጽሐፍ ጸሐፊ ሙሴ ነው። ሙሴ ሊያን ከያህዌ ጋር ያገናኛታል። ይሄ የተጣለን፣ ይሄ የማይፈለግን፣ ይሄ ታናሽን የሚያነሳ አምላክ እናታችንን ቀድሞ ያነሳ አምላክ ነው የሚል ይመስላል ጸሐፊው። እግዚአብሔር መከራዬን አይተዋልና ስትል ስሙን ማን አለችው? ሮቤል። እግዚአብሔር የመጀመሪያው ልጅ ከእግዚአብሔር ጋር ባይዘዌ ሊያ ሁሉንም ልጆቿን ስትወልድ እግዚአብሔር 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 ትላለች። ከእግዚአብሔር ውጪ ታሪክ የላትምና መልክ የለም፣ ባልም የለም። ባልም ፍላጎቱ ወደ እሷ አይደለም፣ አባትም ሸጧል። እግዚአብሔር ግን አጠገቧ እንደቆመ ታውቃለች። እግዚአብሔር አይቷልና ምኔን? መጠላቴን። ቀጠለችና እንዲህም ባሌ ይወደኛል አለች። ደግሞም ጸነሰች፣ ወንድ ልጅንም ወለደች። እንደተጠላው እግዚአብሔር ስለሰማ ይሄ አነጋገር በእኔ ላይ ሲዶልቱ አይቷል። እኔ በሌለሁበት በእኔ ላይ ሲማከሩ ሰምቷል። የኔ ጉዳይ በየሱ ጉዳዩ አድርጎታል። ሰምቷል እግዚአብሔር። ጌታ ስሙ የተባረከ ይሁን። እግዚአብሔር ሰማ ስትል ይሄን ደገመኝ ስትል ስምዖን አለችው። እንደገና ጸነሰች፣ ሶስተኛ አሁን ባሌ ይጠጋል አለች። ችግር ነው፣ አልተጠጋም፣ ግን በግዱ ይጠጋል ወደፊት። ለምን? ከእግዚአብሔር ጋር የታገለ ሁሉ ያሸንፋልና። ሌዊ ላይ አልተጠጋም፣ ገና ነው። ግን ቢሆንም እሷ አሁንም መጨረሻ ላይ የገባችበትን ይህን ትዳር አሸንፋ መያዝ ትፈልጋለች። ይህን ጦርነት በአሸናፊነት መወጣት ትፈልጋለች። ስለዚህ ወደ እኔ ይጠጋል ስትል ስሙን ማን አለችው ይላል? ሌዊ ብላ አለችው ይላል። አራተኛው ላይ ስትወልድ ምን እንደተሰማት አላቅም። እንደዚህ አለች። አራት ልጅ ደረደረችና ቁጥር 35 ላይ ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህ ጊዜ ይሄ አነጋገር ምን ማለት ሊሆን ይችላል? ከዚህ በኋላ ምንም ይሁን ምን አሁን በሕይወቴ የሚሆነውን ነገር ሳይ ከአንድ ነገር ውጪ ማለት ያለብኝ አይመስለኝም ማለት ይመስላል። በዚህ ጊዜ እግዚአብሔርን ምን አደርገዋለሁ? አመሰግነዋለሁ አለች። ስለዚህ ስሙን ማን አለችው? ይሁዳ። እነኚህ አራት ኃያላን ከዚች ሴት የወጡ ናቸው። የማትፈለገዋ ወይም ያልተፈለገችዋ ሊያ በመጽሐፍ ቅዱስ ውስጥ ስትመለከቱ ቅድም ሩት ላይ ያነበብነውን ቃል እሷ በዚህ ትግል ውስጥ ለካ ሳታቀው የእግዚአብሔር ስራ በእሷ ሕይወት ውስጥ እየተፈጸመ ነው። በዚህ ትግል ውስጥ እሷ የራሷን ነገር ነው የምታየው። እሷ የራሷን ትግል ነው የምታየው። ለካ እግዚአብሔር ደግሞ ሁል ጊዜ በተገፉት ውስጥ የራሱን ደግሞ ስራ ያያል። በተጣሉት ውስጥ በተገፉት ውስጥ የራሱን ስራ ያያል ለካ። ስለዚህ እግዚአብሔር በእቅድ ልጆች ይሰጣት እንደነበር እንመለከተዋለን። የሊያን ሕይወት ስትመለከቱት ከዛ በኋላ የሆነው ታሪክ እንደዚህ ነው።
4 ልጆች ከወለደች በኋላ እግዚአብሔር ደግሞ ወደ ራሔል ዞር አለ። እኔ ቅድም እንዳልኳችሁ ነው። እነዚህን 2 ሴቶች ስናይ ለአንደኛው ወግነን አንዱ እንድናረጋ ሁሉም ተባርከዋል። ድካማቸው እንደተጠበቀ ሆኖ የራሔል ድካም ትወደዳለች፣ ግን መወደዷ አልረዳትም። በሰው ከመወደድ በላይ በእግዚአብሔር መወደድ ይበልጣልና መጨረሻ ላይ በሚወዳት ባሏ ላይ በጣም ትመካ ስለነበረ ልጅ ስጠኝ ወይንም ምን አረጋለሁ እሞታለሁ አለች ማለት ነው። እግዚአብሔር የለም እዛ ጋር እና ያዕቆብ ፍራስትሬት ያደረገ ይመስለኛል። እኔ ማህፀን ፍሬ በነሳሽ በእግዚአብሔር ቦታ ነኝ እንዴ? እግዚአብሔርን ለምኝው። እንደ ታናሽነቷ ራሔል አንዳንድ ድካሞች እንዳሉባት ይታወቃል። ለምሳሌ ሞታለሁ ልጅ ካልሰጠኝ ብላ ማለቷ የባዮሎጂ ትምህርት የባዮሎጂ እውቀቷ ደካማነት ይሁን በባሏ ያላት ኮንፊደንስ ይሁን ልጅ የሚሰጥ ማን ነው? እግዚአብሔር ነው። እና አንደኛ ከባሏ ጋር ጉዳዩን አያይዛ ለመታገል ስትሞክር ትመለከታላችሁ። ሌላ ጊዜ ደግሞ የአባቷንም ቴራፊም ደግሞ እንደሰረቀች እንመለከታለን። እንግዲህ አእምሯችሁን እንዳላቆሽሽ ራሔሎች እንዳትቀየሙኝ፣ እንደ መስተፋቅር የሚመሳስልም ነገር ሞካክራለች፣ የአባቷንም ጣዖታት ሞካክራለች። እሱ ሁሉ አላዋጣም። መጨረሻ ላይ ግን እግዚአብሔር አሰባት። አሁን ራሔል ጋር ደግሞ የምታዩት ነገር እንደዛ አይነት ነገር ነው። እዛ ውስጥ አሁን ብዙ አልገባም ከሐሳቤ ጋር ስለማሄድ። ፋይናሊ ግን እሷን ደግሞ አሰበ። ያው እግዚአብሔር ለብርቱም ለደካማም እሱ አባት አይደለም? ራሔልን ደግሞ አሰበ። ምናልባትም ከትምክቷ ከወጣች በኋላ ራሔል ማለት ቄ በግ ማለት ነው። በጣም የተመሰገነች ነች። በጣም አይነ ግቡ ነች። ተፈላጊ ነች። ግን ተፈላጊዋ ቁጭ ብላ የማትፈለገዋን እግዚአብሔር ተፈላጊ ካደረገ በኋላ ኃይሉን፣ ጸጋውን፣ ግሬሱን ካሳየ በኋላ ወደ እሷ ደግሞ ዞር አለ። እግዚአብሔር አስተማሪ አይደለም? ስሙ የተባረከ ይሁን። ለእሷ ደግሞ አሰባት። እሷ ዮሴፍን ትወልዳለች። ግን አንድ ወልዳ ደግሞ ስለቆመች ተናደደችና የትግሉን አቅጣጫ ደግሞ ቀየረችው እና እኔ ባሬን ከባሬ ደግሞ ውለድ የሚል ነገር አመጣች። ታውቃላችሁ፣ ባሪያዋን ለያዕቆብ አስገባች። ውለድ ከባሬ ብላ 2 ልጆች ተወለዱ። ግን ሁለቱም ሲወለዱ ስማቸው ጥሩ አይደለም። እውነት ለመናገር ከእህቴ ጋር ብርቱ ትግል ታገልኩ አይደል ያለችው። ስለዚህ ንፍታሌም አሁንም እሷ በትግል መንፈስ ውስጥ ነች። ያችኛዋ ግን ትግሏን ከማን ጋር አድርጋ ነው የምትታገለው? ከእግዚአብሔር ጋር ነው። እና ንፍታሌም አለችው ይላል። ሁለተኛ እንደገና ወለደች። እግዚአብሔር ፈረደልኝ አለች። ስሙን ዳን አለችው። አቆመች። እቺ 2 ወለደች ከባሪያዎቿ። ከዛ 1 3 ለ4 ሆነ ጨዋታው። ፕሪሚየር ሊግ በሉት። ያችኛዋ ተነሳችና ታዲያ እኔም አቁም ያለው እሷም አቁማ ነው ባሪያ ያቀረበችው፣ እኔም ባሪያ ላቀርብ ስትል ደግሞ ይችኛዋም ከባሪያ 2 ደግሞ ተሰጣት። እና እንዳልኳችሁ እቺ አንድ ነገር በህይወቷ ሀፕን ሲያደርግ ከማጋ ታገናኘዋለች፣ ከእግዚአብሔር ጋር ታገናኘዋለች። 2 ልጆች ተወለዱ፣ ወንዶች ልጆች ተወለዱ። የልያ ልጅ የባሪያዋ የዘለፋ ልጅ ዘፍጥረት 30 ቁጥር 10 ላይ ታገኙታላችሁ። ጋድ አለችው ይላል። መጀመሪያ ወለደችው። ጉድ አስገራሚ 4 ልጅ ነበረኝ፣ ይሄን ደግሞ ደገመ እግዚአብሔር ስትል ጉድ አለች። ምስጋናዋን እግዚአብሔር ሪቨርስ አላረገባትም፣ ሌላ ነገር ጨመረላት ማለት ነው። ጉድ አለች። እንደገና ወለደች። ታውቃላችሁ አሴር የሚባለውን ልጅ ከእሷ ባሪያ የተወለደ ነው። ምዕራፍ 30 ከ12 እስከ 31 6 ልጆች ወለደች። የሚገርመው ከተወችው በኋላ ደግሞ መውለድ ካቆመች በኋላ ምዕራፍ 30 ቁጥር 18 ላይ እንደገና ደግሞ እግዚአብሔር ምርቃት የሚመስል ነገር ደግሞ ጨመረ። 3 ልጅ እንደገና ደግሞ ደገመች። ዘፍጥረት ምዕራፍ 30 ቁጥር 18 ላይ ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኛለች፣ ስሙን ይሳኮር። አሁንም ልጆቿን ከማጋ ታገናኘዋለች? ከእግዚአብሔር ጋር፣ ከጣዖት ጋር አይደለም። ያዕቆብን ስጠኝ አትስጠኝ እሱ ጋር ግብግብ የለም። ጉዳይን ከማጋ
የተጠላች ያልተፈለገች ግን እንደፈለጋት የገባት እንዳያት የገባትን እግዚአብሔርን መከታተሏን ቀጠለች። አሁንም ሌላ ልጅ ወለደች። ያ ልጅ ይሳኮር ብላ ጠራችው። ቀጠለች። እዛው ቁጥር 20 ላይ ምዕራፍ 30 ቁጥር 20 ላይ እንደገና እንግዲህ ባሌ ከኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁ አለች። ስሙንም ዛብሎን ብላ ጠራችው ይላል። እንግዲህ እነዚህ 6 ልጆች ከሊያ 2 ከባሪያዎቿ፣ መጨረሻ ላይ ደግሞ ከተወቹ በኋላ ከዚህ በኋላ አልወልድም ካለች በኋላ በቤት ውስጥ አንድ ሴት ልጅ ተወለደች። ስሟ ማን ይባላል? ዲና። ዲና ያው ፍርድ ማለት ነው። የእግዚአብሔር ፍርድ ጀስትስ ማለት ነው። ጀስትስ ማለት ነው። ዋው! የእግዚአብሔር ፍርድ። በዚህ ጊዜ ላባ ሩቅ ነው። የልጅነቷን እድገቷን አየች። የተጠላች መሆኗን ያልተፈለገች መሆኗን አየችና እግዚአብሔር ያደረገውን ነገር አየችና መጨረሻ ላይ ሴት ልጇን ስም ዲና አለቻት። ዲና ማለት ጀስትስ ወይም ፍርድ ማለት ነው። ከ12ቱ ልጆች መካከል ወይም ደግሞ ሴቷ ከተጨመረች ከ13ቱ መካከል 9ኙ ቤቱን የሷ ልጆች ፍለድ አረጉት። ቤቱን የሷ ልጆች ሞሉት። አሁን የተጠላች ሊያ አይደለችም። ቤት ውስጥ ልዕልት ሊያ ነች። ሊያን በመጽሐፍ ቅዱስ ውስጥ ስትመለከቱ እኔ ሊያ ባትኖር ኖሮ ብላችሁ አስቡ። ሊያ ባትኖር ኖሮ፣ ሊያ ባትመጣ ኖሮ፣ ሊያ ትግሏን ከእግዚአብሔር ጋር ባትታገል ኖሮ፣ እግዚአብሔርን ከጎኗ አሰልፋ ባትቆም ኖሮ፣ መጠላቷን ተቀብላ እዛው ወድቃ ብትቀር ኖሮ ብላችሁ ብታስቡ በመጀመሪያ ደረጃ ሊያ ባትኖር ኖሮ ይሁዳ አይወለድም ነበር። ይሁዳ ደግሞ በእስራኤላውያን ሕይወት ውስጥ ያለውን ቦታ ታውቃላችሁ። ይሁዳ የለም ማለት ዳዊት የለም ማለት ነው። ይሁዳ የለም ማለት ክርስቶስ የለም ማለት ነው። እሷ በወቅቱ የነበረውን ይሄ ሚዘረብል የሆነውን ሕይወቷን ነበር የምታስበው። እግዚአብሔር ግን ይችን ሴት በጣም ከፍ ማድረግ ፈለገ። የተጠላችን ሴት ብድቅ አድርጎ በኋላ በመስቀል ላይ ከሚሰራው ነገር ጋር ሊያመሳስላት ፈለገ። ክብር ለእግዚአብሔር ይሆን። ቅድም ያነበብነው ይሄንን ነው። ገና ደካሞች፣ ገና ኃጢአተኞች፣ ገና የተጠላን፣ ገና ያልተፈለግን መሆናችንን ባየ ጊዜ እግዚአብሔር ልጁን ኢየሱስ ክርስቶስን ስለኛ ላከ። አያቸው፣ እግዚአብሔር ከማይፈለግ ጋር ጉዳይ አለው። ሰው ዋጋ ከማይሰጠው ጋር ጉዳይ አለው። እግዚአብሔር ካመለጠፉ ጋራ ጉዳይ አለው። እግዚአብሔር ከኃጢአተኞች ዋነኞች ጋራ ጉዳይ አለው። ከገዳዮች ጋር እግዚአብሔር ጉዳይ አለው። የጸጋ ሁሉ አምላክ ስሙ የተባረከ ይሁን። ሊያን ስናያት የመስቀሉን ፍቅር እንድናስብ ያደርገናል። ለምን? የራሱን ፍቅር አይተናል። ቅድም ያነበብንበት ቦታ እግዚአብሔር ለኛ ያለውን የራሱን ፍቅር his own love የሱን ፍቅር አይተናል ይለናል። ሊያ በመስቀሉ ላይ የተሰራው ስራ እንደ ፕሮቶታይፕ እንደ ቅድመ ምስል ሆና ትመለከቷላችሁ። የማትጠቅም ስትጠቅም፣ የማትረባ ስትረባ፣ ያልተወደደች ስትወደድ። ሊያ ባትኖር ኖሮ ሌዋውያን አይኖሩም ነበር። በመጽሐፍ ቅዱስ ውስጥ ሊያ ባትኖር ኖሮ፣ ሊያ ትግሏን ከእግዚአብሔር ጋር አርጋ አምጣ የእስራኤልን ቤት ባትሰራ ኖሮ፣ ያን ፔን ተሸክማ ጉዳዩን ወደ እግዚአብሔር ወስዳ ከእግዚአብሔር ጋር ታግላ እነዚህ ልጆች ባትወልድ ኖሮ አሮን የለም ነበረ። ሊያ ባትመጣ ኖሮ እነ ሳሙኤል የሉም ነበረ። በብሉይ ኪዳን የምናውቃቸው ትላልቅ ነቢያትና ነገስታት ከዚች ሴት የወጡቱ አይኖሩም ነበር። የዚች ሴት ትግል፣ የዚች ሴት በእግዚአብሔር ጸጋ ላይ ያላት መደገፍ ነው በኋላ የምናያቸውን ነገሮች የፈጠረው። የሊያን ታሪክ ሳነብ በጣም በሚያስገርም ሁኔታ ሕይወቷ እንዴት በድል እንደተጠናቀቀ ሳስብ ይገርመኛል። በነገራችን ላይ እግዚአብሔር የያዕቆብንም ሕይወት በሊያ ሕይወት የሰራ ይመስለኛል። ያዕቆብ ትዝ ይላችሁ ከሆነ በላባ ቤት ህልም አየ እና ህልም አየና ያየው ህልም ምንድን ነው? ላባ ደሞዙን ስለቀያየረበት ወደ እግዚአብሔር ያው ሲጸልይ እግዚአብሔር ነገረው እና በነገረው ነገር ውስጥ ምንድን ነው ያየው?
በጎቹ ላይ እሱ በጎች ላይ የሚንጠላጠሉ ፍየሎች፣ ኮርማዎች አየ። ስለዚህ እነሱን ካየ በኋላ አሰበ እና ደሞዜ እነዚህ መሆን አለባቸው ብሎ ነቁጣ ዥንጉርጉሬ የሆኑ በጎች ደሞዙ እንዲሆኑ ከያዕቆብ ጋር ተነጋገረ ይላል። መጽሐፍ ቅዱሳችን ሄዳችሁ ታነቡ ታገኙታላችሁ ታሪኩን። መጨረሻ ላይ ላባም ተስማማ እና ያዕቆብ እንጨት እየመለመለ ቅርጽ እያወጣ ዥንጉርጉር ነቁጣ እንዲሆኑ እንጨቶቹን እያደረገ በጎቹ የሚጠጡበት ፊት ያደረግ ነበር ይላል። እና አንድ ቃል ግን እዛ ጋር አለ፣ በበረቱት በጎች ፊት ያደርግ ነበር የሚል ቃል ግን አለ። በበረቱት በጎች ፊት ያደርግ ነበር። የበረታ የሚመለከተው ያዕቆብ እግዚአብሔር በደከመ እንደሚሰራ ያስተማረው በልያ ነው። በሱ ቤት ውስጥ የደከመች የተባለች፣ በነገራችን ላይ ልያ የስሟም ትርጉም እንደዛ ነው። የደከመች ዊሪ ወይም ደግሞ ደካማ የሚል ትርጉም ነው ያለው። ስሟ ላይ ክርክሩ እንደተጠበቀው ነው። አብዛኞቹ ዲክሽነሪዎች የሚነግሯችሁ ይሄንን ነው። ስሟም ራሱ እንደዛ ነው። ብዙ ጊዜ ሊያ ተብሎ ሰዎች በዚህ ዘመን ሲጠሩ የተለወጠችው ሊያ በማሰብ ነው እንጂ ወዲያኛዋን ሊያ አይደለም የሚያስቡት ብዬ ነው የማስበው። ለማንኛውም ያዕቆብ በደከሙት ፊት ዘንጉ ኤክስፔክትም አያረግም በደካማ እግዚአብሔር ደካማን ያዋልዳል ብሎ። እግዚአብሔር ግን የደከመን ያነሳል። የሚገርማችሁ ነገር እግዚአብሔር ከያዕቆብ የሚለየው ደካማዋን ወስዶ ልዕልት ያደርጋል። እና የልያ ታሪክ በዘፍጥረት መጽሐፍ ላይ መጨረሻ ላይ የሚያበቃበት ቦታ ልውሰዳችሁ። ዘፍጥረት ምዕራፍ 49። ከዛ በኋላ ስሟን በዘፍጥረት አታገኙትም። ያዕቆብ ከብዙ ዘመን ታውቃላችሁ፣ ያዕቆብ የእግዚአብሔር ዓላማ በሕይወቱ በደንብ የገባው በኋላ ነው። ግን አብሮ ሲገባው በልያም ሕይወት ያዕቆብ የተሰበከ ይመስለኛል። ለምን? እዛ ጋሊያ ትነሳለች። በዚህ ጊዜ ሸምግሏል፣ ትልቅ ሽማግሌ ሆኗል። አይኖቹ ከማየት ፈዘዋል፣ ግን የውስጡ አይኖች ተገልጠዋል። ፕሮፌቲካሊ ትንቢታዊ የሆነውን ነገር እያየ ነው። የእግዚአብሔር ዓላማ ፍንትው ባለለት ጊዜ የእግዚአብሔር ሐሳብ ያኔ እንደገባው ትመለከታላችሁ። ዘፍጥረት ምዕራፍ 49 እንደዚህ ይላል። ዘፍጥረት ምዕራፍ 49 እንደዚህ ይላል። ሄደን እናውጣለን። ከያዛችሁ መጽሐፍ ቅዱሳችሁን ቁጥር 29 ላይ እናነባለን። 49 29 እዚህ ክፍል ላይ ያዕቆብ ሊያን ያነሳል። እንደዚህ ብሎ ያነሳል። ልጆቹን ነው የሚያዘው። ስለ ቀብር ቦታ ነው ንግግሩ። ያው ታውቃላችሁ፣ ኑዛዜ የመጨረሻ ነገር ነው። ኑዛዜ በጣም ሰው ልቡን የሚናገርበት የመጨረሻ ሐሳቡን የሚሰጥበት ቦታ ነው። ይሄ ያዕቆብ የመጨረሻው ንግግር ነው። እንዲህ ብሎ አዘዛቸው ይላል ልጆቹን፣ እኔ ወደ ወገኖቼ እሰበሰባለሁ፣ በኬጢያዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። በግብፅ ነው ያለው። ወስዳችሁ እዛ ከአባቶቼ ጋር ቅበሩኝ የሚል ኑዛዜ ነው። እኔ ወደ ወገኖቼ እሰበሰባለሁ፣ በኬጢያዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ ይልና ቁጥር 30 ላይ እርሷም በከነአን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊው ከኤፍሮን ከእርሻው ጋር የገዛት ባለድርብ ክፍል ዋሻ ናት ይልና አብርሃምና ሚስቱ ሳራ ከዚያ ተቀበሩ ይላል። ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ ይላል። ከዚያም እኔ ሊያን ቀበርኳት ይላል። ከዚያም እኔ ሊያን ቀበርኳት ይላል። እርሻውና በእርሷ ላይ ያለችው ዋሻ ከኬጢ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ። እኔ ሊያን በዚያ ቀበርኳት። እንግዲህ ለምን ባለቤቴን አላለም? ለምን ባለቤቴን አላለም? እሱን አናነሳም። ሁለት ሚስቶች ስለነበሩ ልጆች አሉ። የእናንተ እናት ሚስቴ የእናንተ እናት ሚስቴ ያለችም ወደሚል የቤት ውስጥ ፖለቲካ መግባት ያልፈለገም ይመስላል። ግን ሰምና ወርቁ ምንድን ነው? እዛች ዋሻ ውስጥ አብርሃም ቁባቶችም ነበሩት። ቁባቶች እዛ አልተቀየሩም። ሕጋዊ ሚስት ግን እዛ ተቀብራለች። ይስሐቅ ሲሞት እዛ ማን ተቀብራለች? ርብቃ ተቀብራለች። ስለዚህ ሶስተኛው ጀነሬሽን ኪዳን ተሸካሚ እኔና ባለቤቴ ደግሞ እዛ መቀመጥ አለብን።
ስለዚህ ውሰዱኝና እዛ ቅበሩኝ። በነገራችን ላይ የራሔል መቃብር መንገድ ዳር ነው፣ ኤፍራታ ነው። ያዕቆብ ራሔልን እዚያ ቦታ መቅበር ያልፈለገበት ምክንያት ምናልባትም ሲገባው የመጀመሪያይቱ ሚስት ሕጋዊ ሚስት ነች። ያልተወደደችዋ እጅግ በጣም ለሕይወቱ በረከት ያመጣች እንደሆነች እግዚአብሔር እሱ እንደሚያስበው ሳይሆን ታናሽ ሆኖ ነው እሱም እኮ የተመረጠው። ታላቁ ኤሳው አለ እኮ፣ ተዋጊው፣ ጦረኛው፣ ቀስተኛው ኤሳው አለ እኮ። እሱ ታናሽ ነው። እሱም ታናሹን እንዴት እግዚአብሔር እንደመረጠ ሲያስብ ምናልባትም በልያ ሕይወት ያዕቆብ የተማረ ይመስላል። ራሔልን እዛ መቃብር ውስጥ ማስቀመጥ አልፈለገም። ሕጋዊ ሚስት፣ ሕጋዊ ካፕል፣ 3 ካፕሎች ናቸው ያሉት። አብርሃምና ሚስቱ ሳራ፣ ማነው ይስሐቅና ሚስቱ፣ ያዕቆብና ሚስቱ። እዛ ቀበራት። ስለዚህ እኔን ውሰዱኝና እዛ ከጎኗ አስቀምጦኝ። ልያ ታሪኳ ፍንትው ብሎ የሚያሳየን በሰው ያልተፈለገ በእግዚአብሔር ግን የተፈለገ፣ በሰው ያልተጠበቀ በእግዚአብሔር ግን የተጠበቀ፣ በሰው ያልተመረጠ በሰው ያልተወደደ በእግዚአብሔር ግን የተወደደ፣ ከእግዚአብሔር ጋር ታግሎ ያሸነፈ ጀግና ልዕልት ልያ። ልጆቿ የእስራኤልን ብቻ ቤት አይደለም የሰሩት እኮ። ዛሬ እኛ የምንባረክባቸው የመጽሐፍ ቅዱስ ታሪኮች የዚች ሴት ታሪክ ናቸው። ሐዋርያው ጳውሎስ ስለ ራሱ ሲናገር እኔ አንገላች፣ ተሳዳቢ፣ ጠላት ነበርኩኝ ይላል። ከኃጢአተኞች ዋነኛ፣ ከደካሞች ዋነኛ በሆንኩት በእኔ ላይ እግዚአብሔር ምኑን አሳየ ይለናል? ምሕረቱን፣ ጸጋውን አሳየ ይለናል። የትንሣኤውን ሲዝን ስታስቡ፣ ይሄን ሲዝን ስናስብ አንድ ነገር እናስብ። ያልተፈለግነውን እግዚአብሔር የተፈለግን አረገን። ገና ደካሞች ሳለን፣ ገና ደካሞች ሳለን ያልተወደድነውን የተወደድን አረገን። በሰው ዘንድ የማንጠበቀውን እግዚአብሔር ራሱ አነሳን። ክብር ለእግዚአብሔር ይሁን። ይሄንን ሲዝን ስናስብ ከእግዚአብሔር ጋር ቆመን ከታገልን እናሸንፋለን። ዘመኑ ከባድ ቢሆንም፣ ትግሉ ብዙ ቢሆንም፣ መንገዱ ረጅም ቢሆንም ልያ ቅድም እንዳልኳችሁ ነው። አንዳንድ ጊዜ የልያ ሕይወት በጣም ይገርማል። አንድ ቀን ራሔል ምን ትላታለች ለልጇ? የልጅሽን እንኮይ ስጪኝ ትላታለች። ውሰጂው ትላታለች። ሮቤል ከዱር እንኮይ ይዞ መጣ ይላል እና ውሰጂው። ከዛ በኋላ ልያ እደጅ ቆማ ባሏን ጠበቀችና በልጄ እንኮይ ተከራይቼሃለሁና ወደ እኔ ግባ አለችው ይላል። አንደኛው ልጅ የተወለደው በዛ ቀን ነው የተጸነሰው። ማለት የገዛ መብቷን የተነጠቀች፣ መብቷ ተወስዶ በግዢ በስጦታ መብቷን። የልያን መገፋት ሳስብ ምናልባት ቃል ሊገልጠው ከሚችለው በላይ ነው የሚሆነው። ግን ምንም ይሁን ትግሉ ምን፣ ከእግዚአብሔር ጋር ግን የታገለ ያሸንፋል። ለምን? እግዚአብሔር ከሚጠሩት ጋር ይቆማል፣ ከሚታመኑት ጋር ይቆማል፣ ከሚያስቀድሙት ጋር ይቆማል። እስከ መጨረሻ ድረስ ልጆቿን ስትወልድ እግዚአብሔርን እያሰበች ነበር የወለደችው፣ እስከ መጨረሻ ድረስ። ለምን? ከኋላ ያለው ሌላ ያ አባት የማይፈልግ አባት ነው። እዚህ ያለውን ባል የማይፈልግ ባል ነው። ሁለቱም ባይፈልጉ ግን እግዚአብሔር ይፈልጋል። ዳዊት እንደዚህ እኮ ብሏል፣ እናትና አባቴ ተውኝ፣ ጌታ ግን ምን አደረገኝ? ተቀበለኝ። አይ ቲንክ ልያ ቅድም ባነበብነው ታሪክ ላይ 4ኛ ልጇ ላይ እግዚአብሔርን አመሰግነዋለሁ ያለችው ግን በጣም ቁልፍ ነገር ነው። ይህን ሲዝን ስናስብ እግዚአብሔርን እናመስግነው። ለምን? ያልተፈለግነውን ምን አድርጎናል? እሱ የተፈለግን። እኔ በቤተ ክርስቲያን ውስጥ ቀላል የማይባል ጊዜ ቆይቻለሁና ሁሌ የሚገርመኝ እግዚአብሔር የሚጠራቸው የሚያስነሳቸው ሰዎች ይገርመኛል። በቃ ይገርመኛል። ከጠጅ ቤት በራፍ ላይ በኮንዶም ሲጫወቱ ያደጉ ዛሬ ግን በሀገራችን ላይ ነቢያት፣ ትልልቅ ነቢያት የሆኑ አገልጋዮችን አውቃለሁ። ወላጆቻቸው ስለማይታወቁ በአያቶቻቸው በወንድሞቻቸው ስም የሚጠሩ ዛሬ ግን ትላልቅ አገልጋይ የሆኑ ይገርማቸው፣ የማይፈለጉ መስቀሉን ስናስብ የማይፈለጉ የተፈለጉበት ቦታ ነው። ማንም
የማይፈልጋቸው እግዚአብሔር የፈለገበት ቦታ ነው። እግዚአብሔር እኮ ከኛ ይልቅ እሱን ሳትስፋይ ሊያደርገው የሚችል እኮ አለው እኮ። ግን እግዚአብሔር ወደደን። ክብር ለእግዚአብሔር ይሁን። ለዚህ ደግሞ ሊያ ምልክት ነች። ያልተፈለገች ግን በእግዚአብሔር የተፈለገች፣ ከእግዚአብሔር ጋር ታግላ ያሸነፈች። በዚህ ሲዝን በዚህ ወቅት ትንሽ እግዚአብሔር እንድታመሰግኑት የሚያስፈልገው ቅድም ሁለተኛው የምንባብ ክፍላችን ምን የሚል ነው ታስታውሳላችሁ? ገና ኃጢአተኞች ሳለን ማንም የማይሞትልንን ክርስቶስ ሞተልን። ለጻድቅ ሰው የሚሞት ለቸር ሰው የሚሞት ሊሆን ይችላል። እኛ ግን ገና ምን ሳለን? ኃጢአተኞች ሳለን። ጌታ ስሙ የተባረከ ይሆን። ይህ ወቅት እግዚአብሔር ስለፈለገን እሱን የምናመሰግንበት፣ ከእርሱ ጋር ደግሞ ይዘን እሱን እስከ መጨረሻ ከሄድን የምናሸንፍበት፣ ለክብር ለበረከት የምንበቃበትን ታሪክ፣ የመስቀሉን ታሪክ የምናስብበት ጊዜ ነው። እግዚአብሔር በዚህ መንፈስ ይባርከን። እንጸልያለን።